ትዝታ የአብርሽን ጓደኞች ከቤት ማውጣት ፈልጋ ስታወጣቸው አብርሽም ተከትሎ ወጥቷል። ሰላም ሰላም፣ የመቅዲ ፋሚሊ ቤተሰቦች ሁሉ ሰላም ክርስቶስ ብዝት ብዝት ይበልላችሁ እያልኩኝ ዛሬ ደግሞ ይዤላችሁ የመጣሁት የትህትና ድራማ 64 ክፍል 64 ነው። እንግዲህ ትዝታ እንደዛተቹ የአብርሽን ጓደኞች ሁሉንም ከቤት አውጥታለች። አብርሽ ደግሞ እኔ ጓደኞቼ ከወጡ አልቀርም ከነሱ ጋር ብሎ አብሯቸው እየወጣ ነው ሄደ። ትዝታም ሮጣ ሄዳ ምንድን ነው አንተን የሚነዳ ከነሱ ጋር እያለችው ነው። እሱም ደግሞ እጂ ቤቱ ይስፋሽ ከነ ጓደኞች ተቀመጪበት ብሏታል። እሷም ደግሞ ምንድን ነው ከነሱ ጋር የሚያንከራትትህ አንተ መቼ ውጣ ተባልክ ትለዋለች። እሱም ደግሞ ፍቅር አይገባሽም፣ እኔ ጓደኞቼን አብሬ ብዙ ጊዜ እየኖርኩ ነኝ፣ ስለዚህ አልተዋችሁም፣ አብሬያቸውን መውጣ ብሎ ወጥቷል። እንግዲህ አብርሽም ቤት እየፈለጉ ይገናኛሉ። እንዳሉ ከቤት ወጥተዋል። እሷ ብቻ ነች ትዝታ ብቻ ቤት ውስጥ ቀርታለች። በዚህ አጋጣሚ መድብል ደግሞ ትትና ፍለጋ ይመጣል። ትትና ብሎ ሲጠራ እሷ ወታ በሩ ከፈተችለት። እሱም ትትና ፈልጋለሁ አላት። አላቅልህም፣ የት እንዳለች አላቅልህም አለችው። አብርሽ ይላል። አብርሽ ማንም ቤት የለም፣ የግሌም እቤት የለችም። እሱም በዚህ ሰዓት ተናዶ ወደ ውስጥ ይዘልቃል። ሲዘልቅ እውነትም ማንም የለም ዝቶባት ይወጣል። እንግዲህ አንድ ሰው አንድ ነገር ድረስበትና አንቄ ነው መገልሽ ይላታል ትዝታን መድብል። በዚህ ሰዓት እሱ ከወጣ በኋላ ደግሞ የአብርሽ ጓደኛ ይደውልላታል። ከዛንን አብርሽ የታለ አቅርብልኝ ለምስል ካነሳልኝ ይላታል። እሱም ደግሞ ለመናገር ፈርታለች። ምንድን ነው የሚለው እያለች አብርሽ አሁን እዚህ ነበረ፣ ቆይ አይልካለሁ ወይም ደግሞ ሲመለስ ይደውልልካለሁ ትለዋለች። እና አብርሽ ግን ከቤት ወጥተዋል። እሷ ብቻዋን ያንን የሚያክል ቤት ይዛ ተቀምጣለች። እንግዲህ ክፉ ሰው ምኑም አይበጅም፣ መጨረሻውም አያምርም። እነሱ ቤት እየፈለጉ ነው የሚገኙት። እንግዲህ ቀድማ እንትናም ጽጌ ራሱ ከዛ ቤት ወጣለች፣ ጎዳና ወጣለች። እሷ ጎዳና ላይ ቁጭ ብላ እንደውም አጋጣሚ እያለቀሰች ቁጭ ስትል አንዱ መቶ ብር ይወረውርላታል። ይሄ ስራ ያዋጣኛል ብላ በዛው ጀምራ 1000 ምናምን ለቅማለች። በዚሁ ቀጥዬ የቤት ኪራይን ከፍላለሁ ብላለች። እንግዲህ እሷ የራሷ ስራ ጀምራለች በጎዳና እና አብርሽ ቤት እየፈለጉ ይገኛሉ። ምንም ቤት ሊያገኙ አልቻሉም። በአጋጣሚ መድብል ደወለለት። እሱም ምን ሆናችሁ ነው ቤት የላችሁም ስለው ቤት ለቀናል ይለዋል። ሁላችንም ወጥተናል፣ ምንም በቃ ካፌ ነው ያለ ነው ይለዋል። እሱም ቤት እየፈለግን ነው እያለ ለመድብል ይናገራል። መድብልም እንግዲህ ይመጣሉ ብሏል። ምናልባት መፍትሄ ቢያገኝላቸው። እንግዲህ የሰው ቤት የሰው ነው። በተለይ እኛ ሸቃላዎችን ማበርታት አለብን። ከሰው ቤት እንደዚህ ከተነቀሉ እንግዲህ ተነቀሉ ነው፣ መመለሻ የለም እና ከባድ ነው። ቤት እየፈለጉ ነው። በነገራችን ላይ መሳይ በጣም ልብ እየገዛ ነው። ለምን መሰላችሁ? ትትና እህቱ እንደሆነች አውቋል። በጣም እያዘነላት ነው። በጣም እንትን እያለ ነው። አሁን ራሱ ገልሞ ሲጠፋባቸው እነ ትትኛ እንግዲህ እኛኑ ይፈልጋሉ አደል ይጠብቃሉ ብሎ ተመልሶ ሄዷል። እና አጋጣሚ መድብል መጣ። በመንገድ ላይ ሲያልፍ የግሌ አየችው። እንግዲህ እንደዛ እንዳመሏ ጮኸችበት፣ ጠራችው፣ አቆመችው፣ እያወራችው ነው። ምንድን ነው ጭራሽ መንገድ ላይ ወጣችሁ ተጣላችሁ ይላታል። አዎ እንግዲህ እንደዚህ ነው ትለዋለች። እንግዲህ አብረን እናያለን መጨረሻቸው። መድብልም እንዴት ቤት ሳታገኙ ከቤት ትወጣላችሁ ስል
የግሌም እንግዲህ ባለቤቱ ቤቱን አጽድታችሁ ውጡ ብሎናል። እንግዲህ ወጣን፣ ዶር ነው ያለ ነው መንገድ ያለ ነው ብላለች። ምንድን ነው በሀገሩ ቤት የለም እንደ ልጆቹ ቤት ቤት እያሉ እኮ ማለት ነው ሀገሩን አካለሉት። በኢትዮጵያ ምድር ቤት የለም፣ የክራይ ቤት አይገኝም። ኧረ ተው ሰዎች፣ ከባድ ነው። ትትናና የግሌ መድብልን አግኝተዋል። ሄድና ፈልጋቸው እያለችው ነው እንግዲህ እና አብርሽን ልፈልግ ሊሄድ ነው እሱ። የግሌ ትትናን እንግዲህ መድብልን እንድታገባው ትገፋፋታለች። ምንድን ነው ከአንዱ ውኝ ትላታለች። እሷም ከአንዱ እኮ ያው ግን ይሰማኛል የሆነ ነገር ግን ደግሞ እኔ የአባቴን ነገር እራሱ እያሰብኩ ነው ትላለች። እንግዲህ ከማንቶን በጣም እውነቷን ነው። ሰው ሁሉ በፍቅር ተነካክቶ እየቀረ ነው። እንግዲህ ፈተና ነው። ባይገርማችሁ ጽጌ ቁጭ ብላ የለመነችው ብር 5400 ደረሰላት። አንድ የወር ቤት ኪራይ ቻለላት ማለት ነው። ኦ ማይ ጋድ! አይ ጽጌ ማለት ነው። ጽጌ 5400 የለቀመችውን አንዱ ጎረምሳ ሲመጣባት የቤት ማደሪያ አልጋ አገኛለሁ ብላ ጠየቀችው። ተመልሶ ሊመታታለና ማለት ነው። የለቀመችውን ብር ቀምቷት ሄደ። እንግዲህ ይህንን ይመስላል የሰው ሕይወት። ደስተኛ ሆና ነበር ባገኘችው ብር ተመልሳ ታለቅሳለች። ሕይወት አንዳንዴ እንደዚህ ናት። አንዳንዴ ደስተኛ ታረጋለች፣ አንዳንዴ ደግሞ ያ አዘን በአዘን ታረጋለች። ጨክኖ ካላለፏት ማለት ነው። መድብልም ደግሞ ደላላው ነገ ቤት ያገኝላቸዋል። ዛሬ እኛ ጋር ደሩ እያለ ነው። እነሱ ግን ወንዶቹ እምቢ ይላሉ፣ ሴቶቹ ሄደው ይደሩ እያሉ፣ እሱም ግን ለችግር ቀን ያልሆንን ለእርስ በራስ ለመቼ ነው እያለ ነው። እውነት ነው። እኛ ሰዎች ለችግር ቀን ያልተደራረስ ነው ለመቼ ነው የምንደራረሰው? እንግዲህ ትዝታ ብቻዋን ያንን የሚያክል ቤት ይዛ ቁጭ ብላለች። ዮናስ የአብርሽ ጓደኛ ደጋግሞ ይደውላል። ምንም አታነሳለትም። ግራ ገብቷታል። በዚህ በጨለማ ብቻዬን እያለች ይሄ ደግሞ ደስ የሚለው ነገር መሳይ በጣም ይንከባከባታል እህቱን ትትናን። ያው ሌሎቹ አያውቁም፣ እነሱ ብቻ ናቸው የሚያውቁት፣ ሁለቱ ብቻ። መድብል እንዳለ ይዟቸው ወደ ቤቱ ገብቷል። ጽጌ ብቻዋን መንገድ ላይ ተስፋ ቆርጣ በጣም እየተንገላታተች ነው። ታሳዝናለች በጣም። የግሌ ደግሞ ቀስ ብላ ትትናን በጆሮዋ ታወራታለች። ለዚህ ነው በአንቺ ሰበብ መድብል አምጥቶ አሳደረን። አሁን እንግዲህ አብርሽ ተናዷል ትላታለች። ለዚህ ነው ቶሎ ብለሽ ተጠቃልለሽ ግቢ እምልሽ ብላታለች። እንግዲህ ትትና መድብልን እንድታገባ ትገፋፋታለች። የግሌ መድብል ምግብ አቀረባላቸው። ወንድ ላጤ ቤት ነው ግን ጎበዝ ነው። መድብል እንግዲህ አጎረሳት፣ ትትናን አጎረሳት። አብርሽ በጣም ተናደደ። ምን ይሻላል እነዚህ ሰዎች? እንግዲህ እነ አብርሽ እነ መድብል ቤት አደሩና ወደ ቤት ተመለሱ። እቃ ረስተው ነበር የወጡት። የክፉ ሰው መጨረሻ እንግዲህ ብቸኝነት እንደዚህ ነው። ትዝታ ሻወር ልትገባ ገባችና መጸዳጃ ቤት እዛ ባኑ ወድቃለች። እንግዲህ በህይወት ትኑር ትሙት የሚታወቀው ነገር የለም። ከባድ ነው። ሰው መጥላት ይሄንን ያመጣል። መጨረሻው ጥሩ አይሆንም።
ለሰው ልጅ የሚበጀውም ጥሩም የሚሆነው በፍቅር መኖርና መኖር ብቻ ነው። እንግዲህ አንድ ላይ በኖሩ ጊዜ አትወዳቸውም ልጆቹን ሁሉ ስለምጠላ አብርሽም እነሱን ተከትሎ ወጣ፣ እሷን ብቻዋን ቀረች። ማታ ላይ ብቻዋን ሻወር ስትገባ ወድቃለች። ያያትም የለም። አሁን እነሱ በሰበብ እቃ ሊወስዱ ወደ ቤት ሲመለሱ የተረሳ እቃ ሊያመጡ ሲመለሱ እሷ ወድቃ አገኟት። ያው ራሷ አስታለች። እና በድጋሚ ሰላማችሁ ብዝት ብዝዝት ይበልልኝ እያልኩኝ ቤተሰብ ቪዲዮዬን ሰብስክራይብ፣ ላይክ፣ ኮመንት እየጻፋችሁ አበረታቱኝ። ከጎኔ ለምትሆኑ ሁሉ በጣም ከልቤ ነው ማመሰግናችሁ። አመሰግናለሁ።